ህይወትሽን አመሰቃቅሎታል። ኧረ እባክሽ ዛሬ ገና ከእንቅልፍሽ እየነቃሽ ነው? አዎ ልጅ፣ ዛሬ ነው አይነት ተገለጠልኝ። ዛሬ ነው ይሄ ሁሉ ስህተት ይታይ። እባክሽ ልጅ ይቅርታ አድርጊ። እማዬ አንዳንዴ እኮ ለይቅርታም ይረፍዳል። አንቺ እኮ ልጅነቴን ገለሽዋል፣ ሴትነቴን አሳጥተሽኛል፣ ቅናተኛ ሴት እንደሆነ አድርገሽኛል። በህይወት ለማላቃት ለሀሴት ፍቅርና ቅናት እድሜ ልኬን ስሰቃይ ይኖሬያለሁ። ይሄ ሁላ ነገር በአንድ የሚያልፍ ይመስልሻል እማዬ? ምን እያደረግሽ ነው እማዬ? ምን እያደረግሽ ነው? አውቃለሁ የኔ ልጅ፣ ሁሉም ነገር ቀላል ግን እባክሽ ልጄ ባጠባሁሽ ጡት ይዤሻለሁ። ይቅርታ አድርጊልኝ። አውቃለሁ በድዬሻለሁ የኔ ልጅ። ሰላም እባክሽ ልጄ ይቅርታ አድርጊልኝ። እሺ በቃ ተነሽና እንነጋገር። ምንም መነጋገር አያስፈልግም። ዝም ብለሽ ብቻ ይቅርታ አድርጊልኝ ልጄ፣ እባክሽ ይቅርታ አድርጊልኝ። እሺ በቃ ይቅርታ አድርጌልሻለሁ። ተነሽ እናቴ። ለካ እውነቱን ነበር፣ አጨክንብሽ። እማዬ እናቴ እኮ ነሽ። እንዴት ነው በአንቺ መጨከን የምችለው? እንደምን አለሽ? እኔ ካንቺ ናፍቆት በስተቀር በጣም ደህና ነኝ ብለን እንጀምራለን። አንተ ያማል እንዴ? ምን? እሺ የድሮ የዘመድ ደብዳቤ ልታስመስለው ነው እንዴ? እንደዛ መሰለ እንዴ? ምን ይሻላል? እኔ ምን አቅላለሁ? ራስ አይደለ እንዴ ይችላልው ምናምን ያልከው? አዎ መጣልኝ። ምን ብለን እንጀምራለን መሰለሽ? አይ ላቭ ዩ ብዬ ልጀምር ሰላምታ፣ በጣም ለምወድሽ ለልቤ ትርታ። በቃ ይሄን ብለን ስንጽፍላት ላጯን እያዝረከረከች ነው የምትመጣው። ወላ ቀነኒሳ ይቀድማት። አንተ ግን ትናንት ነገር ነህ። ሁሉ ነገር ትናንት ላይ ነው እንዴ? እሺ ይሄም ኤክስፓየርድ አድርጓል። እንኳን ቃላቶቹ አንተ ራሱ ኤክስፓየርድ አድርጋል እንዴ? እንደውም በቃ አትረብሽኝ፣ ራሴ ጽፏለሁ፣ ከዛ አነብላለሁ። ቆይ ግን ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት ማለት ነው። ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬ እናትና ልጅ ታርቀዋል ማለት ነው። ሰላምና እናቷ ታርቀዋል። ያው እንግዲህ ሀሴትን እያልሽ እኔን ችላ ብለሽኝ ነበረ። እኔን እንደ ልጅ አልቆጠርሽኝም ነበረ። አሁን እንዴት ታወቀሽ? አሁን ነው ወይ ጥፋትሽ የሚታወቀሽ? እኔ ችግሬን የማማክረው እናት፣ ብሶቴን የማማክረው እናት ፈልጌ አጥቼሻለሁ እያለች እየወቀሰቻት ነበረ። ዛሬ ግን ያው ወንድ ልጇም እናትየዋን ስለነገራት ማለት ነው። ዛሬ ግን ሰላም፣ እርቅ፣ ፍቅር ወርዶ እንደምታዩት እናትየዋ ተንበርክካ ይቅርታ ልጄ፣ ሀሴት እያልኩ አንቺን እናንተን ችላ ብያለሁ፣ አንቺን ችላ ብዬሻለሁ፣ ይቅር በይኝ ብላ እንደምታዩት እናት የልጇ እግር ስር ተደፍታ ይቅርታ አድርጊልኝ ብላታለች። ያው እናት መቼም አትጨክንም፣ ልጅም በእናት አትጨክንም እና ስለዚህ ሰላምም እሺ ቁጭ በይና እንነጋገር ትላታለች። አይ ልጄ መነጋገር አይደለም፣ ከልብሽ ብቻ ዝም ብለሽ ይቅርታ አድርጊልኝ
ብላ እናትየዋም እንዲህ ተጸጽታ እያለቀሰች ይቅርታ ብላ ተንበርካ የለመነቻት ልጅቷን እሺ እናቴ እንዴት ባንቺ ጨክናለሁ እናቴ እኮ ነሽ ብላ ይቅርታዋን ተቀብላ አሁን ቤት ውስጥ ሰላም ፍቅር ሰፍኖ እንደምታዩት ደስ በሚል ሁኔታ ነው ያሉት ማለት ነው። ሀና ደግሞ የእሷ ልጅ እንደሆነች ፎቶውን ልታየው ስትል ደርሳል። ልታየው ስትል ፎቶውን ያ ፎቶ ብዙ ጊዜ እንደዚህ እንትን ብሎ ነው የሚቀመጠው፣ በገልብጠው ነው የሚያስቀምጡት ማለት ነው። እና ልክ ሀና እስኪ ሀሴትን ብላ ፎቶዋን ልታይ ስትል ሰላም በር አንኳኩታ ገባችባት እና ፎቶውን ማየት አልቻለችም ማለት ነው። ፎቶውን ብታይ ኖሮ እሷ እንደሆነች በደንብ ይታወቅ ነበረ፣ ታውቅ ነበረ። ግን ፎቶውን አላየችም እና እንደምታዩት እናትና ልጅ ታርቀው ፍቅር ሰላም ወርዷል። ግን ደስ የሚለው ነገር ግን ሰላም አሁን ለሀና በጣም ጥሩ ስሜት ነው ያላት፣ እንደ በፊቱ አይደለችም። በእርግጥ በፊትም ብዙም እንትን አላሉም፣ ግን ሞር አሁን ደስ የሚል እንትን ናት፣ እንደ ሰራተኛ ያዩት እና እናትየዋ እንደዚህ ሲሆኑ እህታችሁ እንደሆነች አላወቃችሁ እላለሁኝ ማለት ነው። ግን ያው አንድ ቀን መታወቁ አይቀርም። ግን ቢታወቅም በቅርቡ ይታወቃል። ግን ቢታወቅም ሀና የምትፈልጋቸው አይመስለኝም። እኔ እንጃ አባቷን ወይም ደግሞ ትፈልጋቸዋለች፣ ግን አባቷን እንዲያሳክሙላት ማነው ያሳክሙላት እና ምናምን እንደዛ ይመስለኛል። ከሱ ግን ልታስበልጣቸው አትችልም። ምክንያቱም መዋለድ ቋንቋ ነው። ከወላጆቿ በላይ እሱ ነው እንደ ወላጅ፣ አረ ከወላጅም በላይ ሆኖ ስላሳደጋት ማለት ነው። ኖላዊ በነገራችሁ ላይ ፊልም አይደለም፣ እውነት አንዳንዴ እንትን ነው ህይወት ይመስለኛል። በቃ እንዲሁ የሚኖር ህይወት ይመስለኛል ማለት ነው። ፊልም አይደለም፣ የሚኖር ህይወት በቃ ደስ የሚል ስቃይ የበዛበት ሆኖ ማለት ነው። እና ፎቶውን ብታየው በቃ ይታወቅ ነበር እውነታው። ግን እንደዛ እንትን አላለም። ጆሮ ደግሞ የሀኒን እንደወደዳት ደብዳቤ እንደምታዩት ደብዳቤ እያጻፈ ነበረ። ግን እስከ ስንት ተምረሃል ይለዋል ጓደኛውን። እንዴ እንትን አልተሰጠኝም እንጂ አልተመረኩም እንጂ ያልተማርኩት ትምህርት እስከ ስንት ተምረሃል? እስከ 3 ክፍል ተምሬያለሁ ሲለው በጣም ነው ደስ የሚሉት ጓደኛሞቻቸው። እና መጨረሻ ላይ ግን ባልሰጥ ይሻላል አለ። በቃ ላንተ እንዲህ እንዲጻፍልኝ ብዬ ባልሰጥ ይሻላል፣ ለሀኒም ባልነግራት ይሻላል ብሎ ወሰነ። ምክንያቱም አስታወሰ ኤላ ምንሽ ነው ብሎ ሲጠይቃት ፍቅር ምናምን እንዳትል ለኔ አባቴ ነው፣ አሁን ወንድ ለኔ አባቴ ብቻ ነው አለች። ምክንያቱም አላማው አባቷን ማስታመም ስለሆነ፣ አላማው አባቷን ማስታመም ነው አሁን ላይ ማለት ነው። ስለዚህ አባቴን ነው የማስታመመው፣ ፍቅር ሁለተኛ እንደዚህ እንዳትለኝ አለችው። እሱም ደግሞ እሺ ብሎ ያንን አስታውሶ ፍቅሩን ላለመናገር እየሞከረም ነው ያለው። እውነት ቢነግራት የመጨረሻ የምትርቀው ይመስለኛል፣ የምትጣለው ይመስለኛል። እና እዚህ ጋር እንደምታዩት በጣም ከፍቶት ደብሮት፣ ምክንያቱም በፍራቻ ውስጥ ያለው ብነግራት ትርቀኛለች፣ እህትነቷንም አጣዋለሁ፣ ካልነገርኳት ደግሞ እንዴት እሆናለሁ እያለ እየተምሰላሰለ ነው ያለው እንደምታዩት ማለት ነው። ትንሽ ከባድ አስቸጋሪ ነው ማለት ነው። እንደኔ ግን
ባይነግራት፣ ምክንያቱም እህትነቷንም ያጠዋል። ጓደኛው ደግሞ ይህንንማ ጽፌላት ለሀጯን እያዝረከረከች ነው የምትመጣልህ ምናምን። ጓደኛው በጣም ደስ ይላል ማለት ነው። እና ባይነግራት ባይ ነኝ። እናትየዋ ደግሞ ፎቶዋን ይዛ አሁንም እያለቀሰች ነው ያለችው። እናቷ ደውላላት፣ እናቷ ያድንቡሽቡሽ ፊቷ እማዬ እያለች የምትስመኝ እግሬን የምታጥበኝ ይመጣብኛል ትላታለች። ከዛ የሀኒ እናትም የሀኒ እናት ነች መቼም። እሷም እማዬ እባክሽ አንቺ ተጠነክረኛለሽ ስል ጭራሽ አታብሽኝ ምናምን ብላ በጣም ተቆጣች፣ አለቀሰች፣ ማልቀስ ነው የጀመረችው። ያው የእናት ሆድ ከባድ ነው። አሁን ግን ሙሉ ለሙሉ እርግፍ አድርጋ ሀኒ ላይ ሰላም ላይ እና ወንድ ልጇ ላይ ቤቷ ላይ እንደምታተኩር እያሰበችበት ነው። ግን ያው እንደዛም ሆኖ ሙሉ ለሙሉ እርስት አድርጋ ቁጭ ልትል አትችልም። ምክንያቱም እናት ነች። በዛ ላይ በጣም ነው የምትወዳት። ካጠገብሽ እንዳለች ግን ማን በነገረሽ? ጓጉታችኋል ቤተሰብ መኬድ። እኔ ራሴ ጓጉቻለሁ እውነታው እስኪወጣ። ግን ምን ትል ይሆን የሚለው በጣም ግራ ያጋባል። ኦልሬዲ ይሄኛውን አባቷ ብላ ምና ያለችው ማለት ነው። ምንም ቢሆን ለምን ጣሉኝ ይሆናል ያኔ በጣም ብዙ ጥያቄ ስላለ ማለት ነው። ቤተሰብ ሀሳብ አስተያየታችሁ ምን ይመስላችኋል? ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ስጡበት። እናመሰግናለን።